ውሳኔዎችን አስባለች። ደብዳቤ በመጻፍ መኝታ ክፍሏ በማስቀመጥ እጇ ላይ በያዘችው ገመድ ወደ ዛፍ እየሮጠች ነበር። እጇ ላይ ባለው ገመድ እማዬ ካንቺ ጋር እመጣለሁ፣ ኒውር ሲኦል ሆኖብኛል፣ በዚህ ልክ ሲቃዬ በሚበዛ ትላለች ህብስት። ኑሮዬ አልተመቸኝም፣ የሞት አዋጅን በራሷ ላይ አውጃለች። በአምላክ እምነት ቀጥሏል። ስራውን እየቀጠለ ነው። በአምላክ ህብስት አድራሻ የላትም። ስልኳንም አጠፋፍታለች። ወይዘሮ ይፍቶ ስራም እንደተለመደው ህብስትን ለመጉዳት ወደ መኝታ ክፍሏ ስትገባ አላገኘቻትም። የት ሄደች እያለች መንፈራገጧን ቀጠለች። በአምላክም ምን ታደርጊ መዝግቤሽ ቆየትና ከዛም በኋላ ትፈጽሚዋለሽ እየነገራት ነው። ወይዘሮ ይፍት ስራ ይልኩንስ አንተ ዘበኛ ነበርክ፣ እንዴት ስትሄድ አላያትም እያለች መሄጃዋ ግራ ገብቷታል። ምንም በበኩሉ አፈላልገን ብታመጣት አንተ ነበርክ፣ ዛሬ እንዴት ጠፋችብህ ባለክ ይጠብቀዋል። በአምላክም ከወትሮ የተለየ ምላሽ ሰጠው። የዛሬ አጠፋፋ እጅግ የሚያሳዝን ነው። የምትገኝበት አቅጣጫ ሁላ ደዋው ያለው ግን አልተገኘችም። ለአቶ አለም ይነግረዋል። አቶ አለም ምን ተፈጠረ ታዲያ የት ሄደች ይባላል። እንዴት የሰው ልጅ በዚህ ልክ ቤቱን ለቆ እስከሚሄድ ማወቅ ያቅታቸዋል እያለ ይገኛል። አቶ አለሙ መኪና አይደለችም እኮ ድምፅ እያሰማች አይደለም የወጣችው፣ እሷን ሁሌ መጠበቅ አለብህ፣ ልጅቷ ልቧ አብጦባታል። እኔን እንደዛ ደሜን ካፈሰሰች በኋላ አሁን ደግሞ ምን አድርጉኝ ነው የምትለው። የህብስትን ጥፋት ስትገረግር የበአምላክ ፎቶ መቅደት ትክክል አልነበረም፣ ሁሌም ርቃ የተሰወረችው እያለ ለይፍቱ ስራ ይነግራታል። አቶ አለም እንዴት የምን ፎቶግራፍ እያለ የወረቀቱ መቀደድ ነው እንጂ የሚቀደም በጥፊ ስትመታ እንዴት አታስብም ብላ ትላለች። በጥፊ እኮ የመታኋት ምንም ሳላቅ ነው፣ ወይኔ ድድብናዬ፣ ወይኔ ስህተት ነው እያለ ይገኛል በአምላክ። ነገር ግን ከጥፊው የእናቷ ፎቶ እንዳንገበግባት እንደተናገረችው ነው። በአምላክ በደንብ ተረድቷታል። በእርግጥም ህብስት ከዛ ቤት የወጣችው ዋነኛ አላማዋ ከበአምላክ ጋር አንድ ውሳኔ ትፈልግ ነበረ። እወድሻለሁ የሚለውን ቃል ከቃሉ እንዲወጣ ትፈልግ ነበረ። በተደጋጋሚ ጠይቀው ነበር። እውነት ባንተ ልብ አለው